ደግሞ ልጆችን ከሞት ታስነሻለሽ አልኳት። አስነሳቻቸው። ከ10 ዓመት በኋላ ነው ልጅ ያገኘሁት። ስመጣ በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ እንደ ሀገር ሄደሽ ነው የተባልኩት። እነዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖ አለና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ፣ እኔ ከአንቺ ውጭ ዘር አላውቅም፣ ዘር አንቺ ነሽ ስጪኝ በቃ ብያት አልቅሼ ወጣሁ። ከዛ በሚቀጥለው ጊዜ ንግስ ነበርና መጥቼ እዛ ጋር ዛፍ አለችና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠው ነበረ። የዛሬ ዓመት ልጅ ትሰጪኛለሽ፣ መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነው። እና ለሁላችሁ ምላችሁ እመኑ፣ ያመናችሁትን ነገር ሁሉ ታደርግላችኋለች። ለእኔ ከባዱን ነገር ነው ያደረገችልኝ። እና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ። አንድ ልጅ ነው የጠየኳት፣ እኔ መንታ አደረገችልኝ። እዚህ ጋር ያበቃም የኔ ነገር። በጣም ከባድ ጊዜ ነበር ያሳለፍኩት በእርግዝናዬ። በጣም ከባድ ጊዜ ነበር። ያው ታውቃላችሁ ሴቶች 3 ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን 4 ወር 5 ወር ላይ በጣም ከባድ ጊዜ ነበር ለእኔ። የመጀመሪያዬ ነው፣ ምንም ነገር አላውቅም። ሌሊት ላይ ምጥ ጀመረኝ። 5 ወር ነው። በደንብ እንድታዳምጡኝ ነው የምፈልገው። 5 ወር ላይ ምጥ ጀመረኝ። በጣም ከባድ ነበረ። ሌሊት 7 ሰዓት ላይ ነው ምጥ የጀመረኝ። እኔ አላውቅም፣ ምጥ ምን እንደሆነም አላውቅም። በ5 ወር ደግሞ እንደዚህ አይነት ነገር የለም። ለካ ማህፀኔ ከፍቶ ነው። ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተንበርክቄ እናቴ ምንድን ነው ማየው እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴን ማህፀኔን ሁሉ ተቀባባሁት። በቃ ማህፀኔ ከፍቷል፣ ግን ተኛውኝ። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ 3 ኢንች ከፍቷል ማህፀኔ። ከዛ በቃ ዶክተሩ ምንም ማድረግልሽ ነገር የለኝም፣ ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋው። ማህፀን መቋጠር ይባላል። ማህፀኔ ተቋጠረልኝ። 5 ወር ላይ ነው ይሄንን የምነግራችሁ። እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። 6 ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው። የእግዚአብሔርን ተአምር፣ የእግዚአብሔር ማዳን፣ እግዚአብሔር ካለ ምንም ነገር እንደማይቆም እንድታውቁ ነው ፈልገው። 6 ወር ላይ ልጆቼ ተወለዱ። ሲወለዱ 1 ኪሎ አይሞሉ 665 ግራም እና 750 ግራም ናቸው። ማለት ለማየት እንኳን ይከብዳሉ፣ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። እመቤቴ ማርያም ትችላለች። ልጆቼ 3 ወር ሙቀት ውስጥ ወደ ቤታቸው ሄዱ። ወደ ቤት ወሰድኳቸው። እልል ብላቸው አመስግኑ። ይህንን ነገር ስነግራችሁ 3 ወሩ ቀላል አይደለም። በጣም ከባድ ጊዜ ነው። የእመቤቴ ምስል አጠገባቸው አድርጌ፣ የአቡነ እጨጌ ዮሐንስን ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና ድጋሚ ይነሳሉ። ብዙ መከራ አሳልፌያለሁ፣ ግን እመቤቴ ከኔ ጋር ነበረች እና ተስፋ እንዳትቆርጡ። ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይሄ እንድታውቁ ነው። እዛ ጋር አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፌያለሁ። ዛሬ ግን እግዚአብሔር ይመስገን ልጆቼ 4 ኪሎ ከምናምን ሆነውልኛል። በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ፣ እኔ ግን እመቤቴን አምናት ነበር። እግዚአብሔር ትችላለህ እለው ነበር እና ለእመቤቴ ቃል ገባሁላት። ቃል ለሰማይ ለምድር ልጆቼን አንቺ ጋር አምጥቼ ነው ክርስትና ማስነሱ። አንቺ ደግሞ ልጆቼን ከሞት ታስነሻለሽ አልኳት። አስነሳቻቸው እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ እመቤቴ ማርያም ደግሞ አሟልታልኝ ነገ ክርስትና ላስነሳ ሁለቱንም ልጆቼን ይዤ መጥቻለሁ። እኔን የሰማች
የጭንቅ አማላጇ ለሁላችሁም ትድረስላችሁ። እኔ ኃጢአተኛ ነኝ። ተስፋ እንዳትቆርጡ፣ ልባችሁን አጽኑ፣ ጸሎት አድርጉ፣ በርቱ። እመቤቴ ትችላለች፣ በጣም ትችላለች። ብላችሁ አመስግኑ።